ቅድሚያ ምሰጥ ከምንም ለኔ በምድር ላይ ለምን አትጋቡ ሄሉና ናቲ እንግዲህ ትናንት በተጠየቀው ጥያቄ መሰረት መልሳቸውን ይዘው ብቅ ብለዋል ትላላችሁና ፍቅረኛሞችም እንደሆኑ ተናግረዋል። ብዙዎቻችን የጠየቅናቸው ጥያቄ ነበርና ስለ መልካም ምኞታችን በጣም ደስ ብሏቸዋል። አያችሁ አይደለ? እኛ በምናደርገው ነገር እኛ በምንመኘው መልካም ነገር ራሱ ሰዎች ይደሰታሉና ሁልጊዜም ለሰው ልጅ መልካም ነገር መመኘት ማድረግ በፈጣሪም ዘንድ በእኛም በሰዎች ልብ በጣም እንትን አለው ደስታ አለው። አያችሁ አይደል? እና አሁን እንግዲህ እኛ ጥያቄ ነው የጠየቅናቸው። ለምን አትጋቡም? ለምን መቼ ነው ቀለበት የምታስሩት? አሁን ላይ ያላችሁት እንዴት ነው? ብቻ እንደዚህ አይነት ነገሮች ግን በቃ እኛ እነሱን አብረን ለማቆራኘት የምንጠራውን ፍላጎታችንን እና የሰው መውደድ ይስጣችሁ ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊዳና ናችሁ ወይ? በያላችሁ በሰላማችሁ ብዝት ብዝዝት ይበልልኝ። ቻናሌን ስትጀምሩት ላይክ እያደረጋችሁ ሰብስክራይብ አድርጉኝ፣ አይከፈልበትም። ወደ ሀገሬ ልጆች እና እንግዲህ እንደተመለከታችኋቸው ፏሻ ብረቅ ብለው ወይኔ ቦታው እንዴት ያምራል! እውነት እንደው በስደት ያላችሁ እህቶች ማለት ነው አላህ እንደው በቃችሁ ብሎን የራሳችንን ነገር የሰራነውን ነገር ባርኮልና ሀገራችን ላይ እንደነዚህ አይነት ቦታዎች እያሉ በሰው ሀገር እንግዲህ አለንታ ያላችሁ ግን እኔ እነሱ የሚሰሩባቸው ቦታዎችን ስታዩቸው በጣም ደስ ይላል። ከሀገራችን እንደዚህ ያሸበረቀ አይነት ግን እኛ በቃ በፊትም በልጅነት እንወጣለን። አሁንም እዚህ ሀገር ብዙ አመት ቆየን። በቃ ምንም የህይወት ጣዕሙ አልገባንም፣ አላወቅነውም፣ አላየነውም። ብቻ ግን ልናማርር አይደለም። አልሐምዱሊላህ ጤና ሰጥቶን እስካሁን ድረስ እየሰራን ማድረግ ያለብን እያደረግን ቤተሰቦቻችንን እየረዳን አሁን ድረስ በጤና ላለ ነው። አልሐምዱሊላህ ፈጣሪያችንን ማመስገን አለብን። ግን ቢሆንም ደግሞ እንደዚህ አይነት ነገሮችን በቃ የራሳችንን ጊዜ ሰተነ በቃ ፈታ ብለን በቃ ራሳችንን እንደዚህ አይነት ቦታ ውስጥ ነፋሻ ቦታ ውስጥ በቃ ማሳለፍ ነው የሚናፍቀኝና ሁላችሁም ይሄ እንደሚናፍቃችሁ አውቃለሁ። እና ሁላችሁም አላህ ብሎልና በቃ ሀሳባችን ተሳክቶ በሰላም ሀገራችን ከቤተሰቦቻችን ጋራ ዘና የምንርበትን ህይወት አላህ ይወፍቀን። ባል የሌላችሁ መልካሙን ባል አላህ ይወፍቃችሁ። የሚያስብላችሁን አይቶ የሚረዳችሁን በአሁኑ ሰዓት አይቶ የሚረዳችሁ ሰው ነግራችሁ ራሱ የሚረዳ ሰው ምንም ችግር የለው። ግን በአሁኑ ሰዓት ግን ነግራችሁ ራሱ ዝም ስትሉ መከራ ስትናገሩ ደግሞ የሆነ እናንተ እንደተጨቃጫቅ የሚያደርግ በጣም ብዙ ሰው አለና ከዚህ ህይወት አላህ ይጠብቃችሁ። እኔ እንኳን አልሐምዱሊላህ በጣም አሁን ላይ አሪፍ ነኝ። ለነገም ደግሞ ያሳምርልሽ በሉኝ። እኔ በቃ ትግስት የለኝም እና ለሁላችሁ መመኝላችሁ ነገር ከኔም ከናንተም ከሌሎችም ህይወት በቃ የተሻለውን የሚያስብላችሁን የሚታስቡለትን እሱ ብቻ ሳይሆን እናንተም የሰው ላይ አብሮ ሲኖር በቃ መልካም ነገር ለምንድን ነው? ምክንያቱም ሰላም እናንተ ማሰጡ ከሆነ እሱም ሰላም አይሰጣችሁም። እሱ ሰላም ማይሰጣችሁ ከሆነ እናንተም ሰላም አሰጡትም። እና ሰላም ስትፈጥሩ ለሱም ለእናንተም በዙሪያችሁም ላለ ሰው በጣም ነው ደስ የሚለውና ሁሌም ቢሆን እናንተ እንድትከበሩ ከፈለጋችሁ ሰውን አክብሩ። እንድትወደዱ ከፈለጋችሁ ሰውን የሚወድ ልብ ይስጣችሁ። መልካም ነገር እንዲገጥማችሁ ከፈለጋችሁ ሁሌም ለሰው ላይ መልካም አድርጉ። በቃ የመልካም ምንዳው ትልቅ ነው። የመጥፎ ነገር ደግሞ ምንዳችን እንደዛው ነው የሚደርስብን መጥፎ ነገርና ስለዚህ ሄሉሻና ናቲሻ እንግዲህ እንደሚዋደዱ ሁላችንም እናውቃለን። ነገር ግን እንደሚጋቡ ነው። በቅርቡ ቀለበት ያስራሉ። ከዛ በኋላ ይጋባሉ፣ ልጆቹ ወልዳሉ ትላላችሁ። እሱ ራሱ በቃ የትም ሆኜ ዙር የመመጣው እሷ ላይ ነው። እሷም ደግሞ በዛው ልክ ብላለች። ስለዚህ ያው ስለ የጠየቅናቸውን ጥያቄ መልሰዋል። በቅርቡ ደግሞ እዛ ቦታ ነው የምናሳልፈው እያለ ነበርና እውነት ግን ቦታው በጣም ነው የሚያምረው። ማሻአላ ተባረካላ። የእምር ነው ምላችሁ እንዴት ያምራል። እና አገራችንም እንደዚህ አይነት ቦታ የት ነው ግን? ይሄ አርባ ምንጭ ነው ወይስ የት ነው ቦታው? የት ነው? እውነት በጣም ነው የሚያምረው። ለካ ሀገራችን በየቦታው ምርጥ ምርጥ ሀገራቶች አሉና አላህ በሰላም ሀገራችሁን ዙራችሁ ዘና ብላችሁ ፈካ ብላችሁ እዚህ ከስደት ላይ እንደዚህ ፈክተና እንደዚህ ተጨቁነን ኑረን ደግሞ ሀገራችን ገብተን ዝም ብሎ የማይሆን ህይወት ውስጥ ሳይሆን በቃ ሙርጣ የምትሆኑበት ህይወት በቃ ከዛ በኋላ ህይወት ከገባችሁ በኋላ የራሳችሁን ትዳር ከጀመራችሁ በኋላ በቃ
እናንተ ዘና ብላችሁ የምትሰሩበት እንደዚህ እንደው ሁልጊዜ እንደ ባገና እንደ እንትን እንዳነ ሳይሆን እረፍት ያለው ህይወት የራሳችን አእምሯችን ተረጋግቶ የምንሰራበት ህይወት ይወፍቃችሁ። ለሁላችሁም እህቶች ሁላችሁም ደክማችኋልና ስንቶቹ ናቸው ተስፋ እየቆረጡ ራሳቸውን እያጠፉ ያሉትና አላህ ይጠብቀን። ምንም አይነት ነገር ቢመጣባችሁ ግን እህቶች እንደዚህ አይነት አመለካከት እንዳይኖራችሁ። የማያልፍ ነገር የለም። ብዙ ነገር አልፋችሁ የለ እስከዛሬ፣ አሁንም ያልፋል። አልሐምዱሊላህ የሚመጣባችሁን በላ በሶብር ካለፋችሁ በጣም ምንዳችሁ ትልቅ ነውና እንደዚህ ተስፋ መቁረጥ እኔ በየኮመንቱ ሁሉ ያለሁኝ በተለይ ራሱን አጠፋ ከተባለ ሰው ቪዲዮ እኔም ሰልችቶኛል። እኔም በቅርቡ እኔም እንዲህ ምን የለኝ ዘመድ የለኝ ወላሂ። አንድ ማሰብ ያለባችሁ ነገር እኛ ስንሞት እኮ እናትሽ፣ እህትሽ፣ ማንኛውም ሰው ለአንቺ እንደማይሆንሽ ጠንቅቀሽ እናውቃል። ስለዚህ እኛ በህይወትም ስንኖር ያለው ሰው አለና ሰው እንዲቀርበን ደግሞ እኛ መልካም መሆን አለብን። ከዛ ባለፈ ግን ሰው የለኝም እንዲህ ነኝ በቃ አትበሉ። አይክፋችሁ እህቶች፣ ወላሂ አይክፋችሁ። ባላችሁ ነገር አልሐምዱሊላህ በሉ እና እንዲህ አይነት መጥፎ ውሳኔ አትወስኑ። እወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አረሙኝ። ቻናሌን ደግሞ ላይክ፣ ሰብ እያረጋችሁ አበረታቱኝ። አብሬያችሁ የነበርኩት ይቡኔ። ስህተት ካለብኝ አረሙኝ። አሰላሙ አለይኩም ወረህመቱላህ